ተምዶ የሚባል ነገር እንዴት ረፍት እንደነሳቸው ሰላም እንደነሳቸው እንዴት እየታወኩ እንደሆነ በጣም የሚገርም ነው። አንድ ጊዜ እስቲ ጽምዶ ብርሃኑ እያሳለው ነው። አሁን የለማ መርዳሳ እንደኔ ዝቅ እያላት ነው መሰለኝ ወደ ላይ እንዳይላት ተጠባበቁ፣ ፍየሉ እንዳይወጣ። እነዚህ በጣም የሚገርሙ ሰዎች ናቸው። እኔ በጣም በአንድ በኩል አይረባም የለም የነዚህ ትብብር የትም አይደርስም ይላሉ፣ በሌላ በኩል ደግሞ መግቢያ መውጫ አጥተው ደግሞ ሲጨነቁ እናያቸዋለን። እና አሁን ስንት ቦታ እንደሚረግጡ ማያውቁትም ግራ በተጋባ ሁኔታ እዛና እዚህ የረገጡ ምስቅልቅላቸው ወጥቶ ነው የሚገኙት። እና አብይ አህመድ እንኳን ይህንን ቃለ ምልልስ ሰጠ፣ እንኳን ኤርትራን የሚወሩበትን ሊወሩ የፈለጉበትን ምክንያት ትክክለኛ ምክንያት እንዲተፋ ሆነ። ምክንያቱም ለቀሪው የኢትዮጵያ ሕዝብ ኤርትራን ለመውረር የተዘጋጁት ለኢትዮጵያ የባህር በር መማስገኘት ነው የሚል ሽፋን ልባስ ሰጥተው እሱን ለማጋለጥ አንጀታችን እስኪወርድ ስንጮህ ነበር። አሁን መድከም አይጠበቅብንም። አብይ አህመድ ራሱ ባረንቱ ይባላል፣ ኦሮሞ ነው፣ የኦሮሞ ሀገር ነው ኤርትራ ብሎ ተነስቷል። ስለዚህ ኤርትራን የሚወሩበት ግልጽ ምክንያት ታውቋል። ኤርትራውያን በተለያየ ምክንያት ሻዕቢያ በሰራቸው ፋውሎች የተነሳ ነው አብይ አህመድ ወደ ኤርትራ ጦር አዘምታለሁ የሚለው ብለው የሚያስቡ የሻዕቢያ ተቃዋሚዎች ነበሩ። እነዚህ ለዘላለም ጆሮአቸው እንዳይሰማ ደንቁረው ካልሆነ ከዚህ በኋላ ከአዲስ አበባ ከ4 ኪሎ እነሳለሁ የሚለው የኦህዴድ አገዛዝ አስመራ የሚመጣበት ምክንያት ኤርትራዊነት መኖር የለበትም ብሎ ያመነና ኤርትራውያን ትግርኛ ተናጋሪ እና ደግሞ ዜግነታቸውም ኤርትራዊ ሳይሆን ኦሮሞ ናቸው፣ መሬቱም ህዝቡም ኦሮሞ ነው ብለው ሰይመው ነው ወደ ኤርትራ ዘምታለን ያሉት። የምችል አይመስለኝም። ሰዎች አሁን ደግሞ ባረንቱ ይላል ያለው ሰውየው ምን እንደሆነ አላውቅም። ስለዚህ ለዚህ ምክንያት አምጣ ብትሉኝ ምንም ነገር ማምጣት አልችልም። ኤርትራውያን ራሽያ የኛ ነው ቢሉ ምን እንደሚሰማቸው ራሽያኖች አውቃለሁ። ዝም ብሎ መቀጥቀጥ ነው፣ በጽምዶ መቀጥቀጥ ነው። ድምጥማጣቸውን ማጥፋት ብቻ ነው እንጂ ከነዚህ ጋር ምንም ነገር የለም። አገር ያልጠበቀ መንግስት ባህር ብሎ አሁን ደግሞ ባረንቱ ይላል። ምን ሊያደርገው ነው? ባረንቱ የተከበረው የኩናማ ህዝብ የኤርትሪያን ስትራግል የጀመረው የኩናማን ህዝብ ሊወስዱት እንዴት አድርገው የሚሆን ነገር አይደለም። ሙከራው ግን በጣም ከባድ ነው። እስክንቀጥል እብደቱ የመጨረሻ ላይ እንደደረሰ ነው። ሰዎቹ የጓደኝነት ጥል ነው ያደረገው፣ የመበሻሸቅ አይነት ጥል ነው ያደረገው። ግን እንደዛ እያደረገ ኢሳያስ አፈወርቂ ደግሞ ስራውን ይሰራል። ህዝባችን ከኢትዮጵያ ህዝብ ጋር አብሮ ጽምዶ ሆኖ ያጠፋዋል። ይህንን ነቀርሳ ገባችሁ? ይሄ ታወቀ ነው። ቡካቱ የት ላይ እንደሚደርስ አናቅም። ከዚህ በላይ ግን የሚሄድ አይመስለኝም። ሰዎች አብይ አህመድ በይፋ መጥቶ የተናገረው ነው። ያውም በአማርኛው ላይ ይህንን አላለም፣ በኦሮምኛው ላይ የኦሮሞን ህዝብ ያነሳሳልኛል ብሎ ሲያስብ ይሄንን ያህል። ስለዚህ በየትኛውም ሀገር፣ በየትኛውም ቀጠና፣ በየትኛውም ቦታ የአካባቢ ስያሜዎች ከኦሮምኛ ቃል ጋር የተያዙ ከሆነ ሳይውሉ ሳያድሩ እነዚህን ስያሜዎች መለወጥ ምርጫ የሌለ ጉዳይ ነው። ምክንያቱም ስያሜው ተመሳሳይ በሆነ ቦታ ሁሉ መተን እንዋጋለን የሚሉ እብደት ውስጥ ያሉ ሰዎች 4 ኪሎን ተቆጣጥረዋል። ከዛ ማስወጣት ነው፣ ሌላ ስራ የለም እኮ። ቋንቋ እነሱ ራሳቸው እንዳረጉት ብዙ ሀገሮች እኮ ይመሳሰላሉ አይደለ? ኢንግላንድ የሚባል አለ ሀገር፣ እዚህ ጋር አሜሪካ ውስጥ ኦሮሞ እንዴት አድርጎ ነው ኩናማ ውስጥ ገብቶ ኩናማ የኔ ነው የሚለው? እንዴት አድርጎ በምን ተገናኝቶ በየትኛው ጥበቡ በየትኛው ሳይኮሎጂው በየትኛው ሂስቶሪካል ባክግራውንድ በየትኛው ቴክኖሎጂካል አድቫንስመንት ነው እንደዚህ የሚለው?
ትንሽ ቆይቶ ደግሞ ኦፍኮርስ ኢጅፕትን የእኛንን የሰራ ነው ይላሉ። የታወቀ ነው። የትኛውን ፒራሚዱንና ምናምኑን ጠቅላላ አይደለም። እንዲህ አይነት በሽታ አንዳንድ ክሬዚ ትግሬዎች ይሉ የነበረው ነው። ትግሪስ የሚባል ሪቨር ስላለ ትግራይ ከሚባል ነው የመጣው አይነት ነገር መቀጥቀጥ ነው። ሌላ ነገር የለም። ግን የመጨረሻ ግፊያው ከዚህ አልፍ በሆዳቸው ውስጥ የነበረውን ጠቅላላ ነገር አስወጥተውታል። ስለዚህ መቀጥቀጥ ብቻ ነው ያለብን። በራሳቸው የተናገሩት ንግግር ነው። የእውነት በእንደዚህ ባለ ሁኔታ እያንዳንዱ ኢትዮጵያዊ አሁን 4 ኪሎን በተቆጣጠሩ አሁን የኢትዮጵያ ሀገረ መንግስት ባጫ ደበሌ ላይ ይውደቅ፣ ባጫ ላይ በአርበኛ ዘመነ ካሴ ላይ ሊቀልድ እና ባጫ የምስራቅ አፍሪካ የፖለቲካ ምናምን ጂኦፖለቲካ ተንታኝ ሆኖ መጥቶ ማለት ነው። ባጫ ሲተነትን ስትሰማው ተወዝዋዡ ደናሹ አሁንም በአጋጣሚ ጦርነት ከጀመሩ የሚደንስ እንደ ባጫ የሚደንስ ኤርትራ ውስጥ ይያዛል። እውነቴን ነው። የእነዚህ ጀነራሎች እና ኮሎኔሎች ከአንድ ጥይት በኋላ የሚሮጡ ናቸው። ሌላ ሰው የለም እዚህ ጋር ሌላ እስረኛ የባጫ አይነት እስረኛ ኤርትራ ውስጥ እና ትግራይ ውስጥ እንደሚታሰር ምንም አይነት ጥርጥር የለኝ። ይሄ ግሩፕ ትልቅ የተባለ ህዝብ እንዴት ከዚህ ህዝብ ወጣ ብሎ የሚጠይቅ ይኖራል። እና አሁን ይሄ ግሩፕ ከኦሮሞ ህዝብ የወጣ ነው ወይ ብሎ የሚጠይቅ ይኖራል። ከስንዴ መካከል እንክርዳድ ጠፍቶ አያውቅም። እዚህ ጋር እንግዲህ የኦሮሞ ህዝብ ራሱ መቆጣጠር ያለበት ይመስለኛል። ይህንን ነገር ራሱን ለማውጣት ከዚህ ጉድ ግን የኦሮሞን ህዝብ አይወክልም። የታወቀ ነው። ሽፍታው ወንበዴው እሱን አይወክልም፣ ህዝቡን አይወክልም። ግን ጠራርጎ የማጥፋት ጉዳይ እኛ ኤሪትሪያኖች እንዳለንበት የታወቀ ነው። ከዚህ በላይ ውርደት ሊዋረድ አይችልም። ጠራርጎ መልቀቅ ብቻ ነው። ጽምዶ የሚባለው ነገር ይሄ ነው። እነሱ የሚናገሩት ንግግር ይሄ ባረንቱ ምናምን ባህር የሚሉት ለኦሮሞ ነው። ኦሮሞ ብለው ድሪም ለሚያደርጉት ትልቅ ነገር እንጂ ለኢትዮጵያኖች አይደለም። ኢትዮጵያኖችንማ ምን እንደሚያደርጓቸው እናውቃል። ነገርየው ግን ከቁጥጥር ውስጥ የወጣ ከቁጥጥር ወደ ውጭ ሄደ ስለሆነ በሚገባ ቋንቋ ማስተናገድ ነው። ፋኖ በሚያደርገው አይነት ቋንቋ መግባባት ብቻ ነው ከዚህ አራዊት ጋር። ኢትዮጵያን አሳፍሯል፣ ብዙ ነገር አሳፍሯል። ብዙ ነገር ደግሞ እንደጠቀመን አስታውስ። ሰዎቹ እንዲህ አይነት እብደት ከአሁን በኋላ መቀጠል እንደማይችል የሚያስተማምን አይነት ጓደኝነት እናወጣለን ከዚህ እኛ ኤሪትሪያኖች እና ኢትዮጵያንስ። እሱ በሚጠፋበት መቃብር ውስጥ የኛ ጓደኝነትና የኢስት አፍሪካን ኮሚኒቲ ዲቨሎፕ የማድረግ አይነት ነገር ይበቅላል። በዚህ ኃጢአት ውስጥ ብዙ ነገር ይበቅላል። እንኳን ኢትዮጵያውያን ገባችሁ ብቻ አላደለ። ይሄ ኤሪትሪያ ጠላቴ ነው ጠላቴ ነው ጠላቴ ለከመተውም ለመውረር ነው። አሁን ደግሞ ባረንቱ ከዚህ የበለጠ እብደት ሊኖር አይችልም ሰዎች እያልኩኝ እስኪ ይሄ እብደት እኔ እንግዲህ በፖለቲካ ሳይንስ ላናግራችሁ አልችልም። በሶሲዮሎጂካል ሳይንስ ልነግራችሁ አልችልም። በፊዚክስ ልነግራችሁ አልችልም። በሳይኮሎጂ ግን ልነግራችሁ ይችላሉ። ታሟል፣ ሲሪየስሊ ታሟል። ሰውየው በሽተኛ ነው። ኢትዮጵያን የሚያካሂዳት ያለው መጠረቅ አለበት። ኤሪትራውያን እኔ ከዚህ ነገር ጋር ምንም ሴንስ የሚያደርግ ነገር ስላልሆነ በምንም አይነት ነገር በሎጂክ በትምህርት በምናምን ማውራት አልችልም ላለው ነገር ግን ይከፍላል። የሁላችሁ ምን እንዳለ ደግሞ እዚህ ጋር ቀርቦላችኋል። እዚህ ጋር ቀርቦላችኋል። mootiin bahar nagaash bulchuun dooreedhama Oromoodha. Eertiraa keessatti magaalli guddoo tokko maqaan ishee Baarentuu jedhamti. Waa'ee Booranaa Baarentuu maal beekuuf maqaa moggaasanii? አንድ ነጥብ ያዙልኝ። ኤርትራ ላይ ያነጣጠረ ነው ያኛው። የባህር ነጋሽ ንጉሥ ዶሪ ይባላል፣ ኦሮሞ ነው እሱ አለ። አንድ ትልቅ ከተማ ደግሞ ባሬንቱ ትባላለች። ይህንን ባሬንቱ ያሉት
ከቦረናና ባሬንቱ ምን ስለሚያውቁ ነው ይህንን የሰየሙት አለ። ተመልከት። የባህረ ነጋሽ እንግዲህ ባህረ ነጋሽ በኢትዮጵያ ታሪክ ስንማር እንግዲህ አብዛኛው ቦታው ኤርትራ ውስጥ ነው። ባህረ ነጋሽ የሚባለው ከመረብ መላሽ ባህረ ነጋሽ፣ ይሄ የዛ አካባቢ ባህረ ነጋሽ ወደ ይሄ ጥያቄ የቀይ ባህር ጉዳይ ነው። የቀይ ባህር ጉዳይ ባህር ጥያቄ የዩኤኢ ቀይ ባህር ጥያቄ አሁን በአፋን ኦሮሞ መጥቶ የባህረ ነጋሽ ያኔ ንጉስም ኦሮሞ ነው፣ ዶሪ ይባላል አለ። ሰዎቹ ዶሪ ይሁን አራዊት ይሁን ምን ይሁን አላውቅም። ቦረና በሚለው ቃል አላለ ባረንቱ የሚለው ነገር ተፈለሰፈ። ስለዚህ የኛ ነው የሚለው ያለው የአክሱም ሁሉም የነሱ ነው። እንግዲህ በዚህ ጋር እንገናኛለን ሰዎች። ይሄ ኢሳያስ አፈወርቂ ኮምፕሊትሊ ስለቀረቀረው አላናገር ስላለው ቢጨረጨር ቢገለበጥ ምን ቢል ቢለመን ዞር በል ስላለው በቃ ቁልሽ ሆነበት። የንዴት ጨዋታ ነው የተጫወተው፣ ግን ይከፍላል። ማቀው ነገር የሚለው ነገር በጠቅላላ በዓለም ውስጥ እንደሚመዘገብ ኤሪትሪያኖች ደግሞ ከፋኖ ጋር ሆነው ከትግራይ ጋር ሆነው ቅጣታቸውን ያቀላጥፉታል ብዬ አስባለሁ። የውድ ኢትዮጵያውያን ከዚህ በኋላ ለሚመጣው እንጂ ለዚህማ መጥረግ ምንም ነገር መጠረግ አለብኝ ብሎ ባመጣው ዱላ ይደበደባል። እንደዚህማ ዝም ብሎ አያልፋትም። ከዛ ሰፈር መጥፋት አለበት። እንደዚህ አይነት ጎረቤት አያስፈልገንም እኛም። ስለዚህ ጥፋቱን አቀጣጥለዋል እያልኩኝ ሰዎቹ በዚህ ልቀቃችሁ ዘን አምቼው እንደምታውቁት ነው። የፍቅር ቤት ነው ይሄ። አጎልብቱት አላደለ። ፋኖም ታጥቋል። አሁን በድሮን በምናምን ምንም አይነት ጭንቀት የለም። የትግራይ መንግስትም ከፋኖ ጋር ለመስራት አቅዷል። ስለዚህ በዚህና በዛ አጣቦ መግደል ብቻ ነው ይህ ሰውዬ፣ ሌላ ነገር የለም ያልኩኝ ቻውላቸዋለሁ። እኛ ኤሪትሪያኖች ግን እንደዚህ አይነት ድፍረት በተከበረው በባረንቱ ህዝባችን ጋር የሚከፈለው ዋጋ አምላክ ያግዝህ እንድትውጠው ብቻ ብዬ ነው የምገላገለው። ጽምዶ አሁንም ጽምዶ ሰው ቴጉኬ ይሳ Thank you.